ኢትዮጵያዊ የማይኖርም ኤርትራዊም የለም ብሎም ከመጣንበት አካባቢ ከድሬዳዋም ቢሆን ቤታን የሚጠላ የድሬዳዋ ልጅ የለም። እናንተ ቱ ዘ ኤክስትሪም ነው እየሄዳችሁ ያላችሁ። ቴንክ ዩ ማይ ላቭ። በይፋ ብዙ ነገር ብላችኋል፣ ብዙ ነገር ሞክራችኋል። ከዚህ በፊት ጉቺ ጠጥታ የወንድሞቿን ስንጠርታለች ግደሏቸው ብላለች ምናምን ብላችሁ ብዙ ወንድሞቼ ስቲል ዘና ፈታ ብለው ድሬ ላይ ነው የሚኖሩት አቦ ሀዬ እያሉ። እኛ ከምርጥ ከተማ ነው የመጣ ነው፣ ከምርጥ ከተማ ከትንሿ ኢትዮጵያን የወጣ ነው፣ ከብሔር ብሔረሰቦች ካሉበት ከተማ ኢትዮጵያን በትንሹ ከምታሳይ ከተማ ነው የወጣ ነው። እናንተ እዚህ ላይ ስላጨበጨባችሁ ምድር ላይ የሚወርድ ነገር የለም። አወራችሁም አላወራችሁም ቤታ ወደፊት፣ አወራችሁም አላወራችሁም የሚቀርም የሚጎልም ነገር የለም። ቤት ኤል ዮናስ ስላላችሁም ስላላላችሁም የሚበላሽ ነገር የለም። ከላይ ነው የተጻፈው። በቃ ዘመኑ ያንቺ ነው ከተባለች እግዚአብሔር ሰጥቷችሁ ሰው የሚነሳችሁ ነገር የለም። እመኑ። እግዚአብሔር ከልክሏችሁ ደግሞ ሰው የሚሰጣችሁ ነገር የለም። ጉቶ ስፔሻሊ አንተ እግዚአብሔርን የከለከለክ አትታወቅ፣ ያየክ ይጥላክ ያለክ ፈጣሪ ነው። እኛ ምን እናድርግሽ? ቀርበን ፍሬንድ አድርገን ልናዋድድክ ሞከርን፣ አልሆነም። በቃ እግዚአብሔር ሰጥቷችሁ ሰው የሚነሳችሁ ነገር የለም። ልጅቷ በቃ ተወደጂ ብሏታል። እስከ ስተቷ እስከ ጉድለቷ እስከ ጥፋቷ ህዝብ ተቀብሏታል። ያለፈውን ታመጣላችሁ፣ ያምናውን የካቻ ምናውን የዛን ዘመን የዚህን ዘመን ታመጣላችሁ። ህዝቡ በቃ አልሰማም አለ። የኢትዮጵያ ህዝብ በምልክት ቋንቋ ላይ ያወራ ነው። ከዚህ በኋላ ስለቤታ ስታወሩ መስማት ተስኗቸው ስለቤታ ስታወሩ ህዝቡ በምልክት ቋንቋ ላይ ያወራባችሁ። ይሄን ይቀርም ህዝቡ እናንተ ስለቤታ ስታወሩ በምልክት ቋንቋ ላይ ያወራ ነው። በቃ በቃል አጣራቸው። ኮመንትም ሰለቻቸው፣ ቃልም ሰለቻቸው፣ ንግግር ማስጠላው። ህዝቡ በምልክት ቋንቋ እንደዚህ እያለ ሊያወራ ነው። በቃ መስማት አልቻልንም፣ በቃ ደክሞናል አላችሁ። ያንን አመጣችሁ፣ ይሄን አመጣችሁ፣ ፈተፈታችሁ፣ ምን አላችሁ? ምንም የተቀየረ ነገር የለም፣ የሚቀየርም ነገር የለም። የኛ ቤተሰብ የኛ ፕሮብለም እንጂ እናንተ አይደለም። እኔ ቤተሰቦቼን ብታመጡ ልንረዳቸው ነው ብትሉ እርዷቸው ነው የምላችሁ። የሆነ ነገር ታቃልሉልኛላችሁ። እኔ አይደሉም ምናምን አልልም። ቤታዬ ያጠፋችሁ ለማብራራት መሞከርሽ፣ ለማስረዳት መሞከርሽ፣ ህይወትሽን አንቺ ነሽ የምታውቂ። ያንቺን ህይወት እኔ ያልኖረው ስኮምፓይሰስ አይኖረው ናይሰስ አይኖረው ስካንት አይኖረው የሚኖረው ሰው የለም። your life is your problem። የኛ አይደለም። ሁላችንም የመጣንበት መንገድ አለ። በህይወት የወደቅንበት፣ የተነሳንበት፣ የከሰርንበት፣ ያጠፋነው፣ የተማርነው ብዙ ነገር አለ። ሚዲያ ላይ ኤቭሪዴይ ትምህርት ቤት ነው። ኤቭሪዴይ ራሳችሁን እንደ ፐርፌክት፣ ራሳችሁን እንደ ጻድቅ፣ ራሳችሁን እንደ ንጹህ እያያችሁ ሰዎችን የሆነ ነገራቸውን ለማበላሸት ስትሮጡ ዎች አውት ለራሳችሁ። ካርማ ዘቢች። እኔ በበኩሌ እንደው ሰማይ ወጣችሁ ምድር ብትወርዱ ከዚህ ወዲህ ጉጂ ስክሪን ስር ቁጭ ብላ ታለቅስልናለች። እንዳታስቡት፣ አትድከሙ፣ እንዳታስቡት። እኔ ካገኛችሁ ሁለተኛ እናትን ብታመጡልኝ ስሜቴ ነው። እርዷት። ከመጣች እንደ ሀሳብ እርዷት። ኢትዮጵያ አይደለች እንዴ? እርዷት። የኢትዮጵያ ህዝብ ብር አይደል እንዴ? ምን አዲስ ነገር አለ? ምንም የሚለወጥ የሚቀየር ነገር እኮ የለም። አበዳችሁ ላይ ወጣችሁ ታችሁ ወረዳችሁ ምናምን እቺን ታለም የምናገረው ለምን ዝም አልሽ ስላላችሁ ነው። እኔ ብትችል እሷ ምንም ባትል ደስ ይለኝ ነበር። ኢቭን ቤታ የሷ ህይወት የሷ ፕሮብለም ነው። እያንዳንዳችን እኮ በየጓዳችን የተከደነ ችግር አለ። ሚዲያ ስር ማናወጣው እያንዳንድሽ ኮሜንት ስር ከምትጽፉት አንስቶ
እዚህ ስክሪን ስር የምንገሰጠው ያንዳንዳችን በየቤታችን ብዙ ጉድ አለ። ስለዚህ የየቤታችንን ጉድ እየጎተታችሁ ሚዲያ ላይ ታመጣላችሁ እና ምን አገባንኛ? ምን አገባን? እናትሽ መታለሽ ነው አብራሪ ብትኝ ከቻልሽ እርጃት፣ ካልቻልሽ እንደምታረጊ ያድርጊያት ነው የምልሽ። ያመጣሻት አንቺ ነኝ ምን አገባኝ? አባትሽ መጥቷል ጉቺ ብትሉኝ ከመጣ እርዱት። እኔ ጋር መጣ ለማናችሁ ነው ማብራራው? ማናችሁ ምንድናችሁ ማብራራላችሁ? ጊዜ ወስጄ መጥቼ ሳብራራ ስናብራራ በክብር አብራርተናል። ሳናብራራ ደግሞ ደል ሲበቃ ይበቃ። እናንተን ካልሰለቻችሁ ለምን 17 ዓመት አጀንዳ ታደርጉ ነው? እድሜ ዘመናችሁን ሁሉ ስማችንን ምላሳችሁ ላይ ለምን አትነቀሱት? ስማችንን ምላሳችሁ ላይ ተነቀሱት። የሚጨምር ነገር የለም፣ የሚቀንስ ነገር የለም። ይሄ ህዝብ አንዴ ህዝብ አይቀበል። በቃ ከተቀበለ ተቀበለ ነው፣ አለቀ። አንዳንዴ እግዚአብሔር ወዳጅ ሲያስነሳላችሁ እስካላችሁበት ችግር እስከ ጉድለታችሁ ሰው እንዲወዳችሁ አድርጎ እግዚአብሔር ያስነሳል። አሁን እሷ ጋር ያለው ያ ነው። እናንተ የሆነ ሰዓት ስታቀጣጥሉ ሞር ተፈላጊነቷ ሞር አይዞሽ መባሏ ኤቭሪቲንግ ተስተካከለ። ለምን እሱ የጀመረውን እሱ እንጂ ሰው አይዘጋው። አትድከሙ። በቃ በራሳችሁ መንገድ በራሳችሁ ነገር ነው። በዚህ ልክ ህዝብ እየተቃወማችሁ ስታወሩ ራሱ ሻም ነው። እኔ ፕላትፎርሙ ራሱ ዲቦርት እንዳያረጋችሁ እየፈራሁኝ ነው። ዲቦርት እንዳትደረጉ። ደስ የሚለው ነገር እየመረራችሁ ዋጡት። እኔም ያገሬም ልጅ እንችላለን 5 ሳንቲም ሳንከፍል ስማችንን ጮክ ብላችሁ ለ16 ሰዓት ተናግራችኋል፣ አውርታችኋል፣ ስለኛ ዘመራችኋል። ለ16 ሰዓት ስለኛ አውርታችኋል። ዩቲዩባችን ከዘጋ ይዝጋ ይደፈን ጉዳያችን አይደለም፣ ኃላፊነት እንወስዳለን ብላችሁ አዘፍናችሁልናል፣ አጨብጭባችኋል፣ አስመስክራችኋል። ወዳጆቻችን ገብተው መስክረዋል። በራሳችሁ ፕላትፎርም በራሳችሁ ቤት ኢቭን በቤታችን አድርገነው አናቅ። የምስጋና ቀን ብለን አዘጋጅተን አናቅም። በእናንተ ቤት ሄለን የሆነ ቀን ቤታ ቤት ሰራተኛ ነኝ እስክትይ ድረስ ስሜትሽን መቆጣጠር አቅቶሽ 2 ወር ቤታ ቤት ሰርቻለሁ። ጉቺ ቤት ነበር ቴሌቪዥን የማየው። ከዚህ ወዲህ ለዘመናት ስታወሪ ስትለፈልፊ ብትይ ኖ ሞር። ይሄን ነው የምነግራችሁ። ጆከር እንዳትሄጂ ስላላት ነው ያልሄደችው። እንደው ምን ቱ ዘ ኤክስትሪም አክብሬሻለሁ ሄለን፣ ቱ ዘ ኤክስትሪም ያጠፋውና የተሳሳትኩ ሲመስልሽ እኮ ምህረትም አልነበረሽ። ነግሬሻለሁ እኮ ሆስፒታል እስከወጣ አልጠበቅሽም። ቀንና ማታ ስትሰድቢ 21 ጊዜ ገስት ላይ ገብቶ 21 ጊዜ ያስወረድኩት ጆከር ነው። እስከ መጨረሻው ከጎኔ የነበረ ጆከር እኮ ነው። እስከ መጨረሻው ከጎኔ የነበረ ጆከር ነው። አትሂጂስ ብሎኝ ባልሄድ ምንድነው ችግሩ? መብቴ እኮ ነው። አንቺ ቤት ካልመጣን እንሰደባለን ነው